ታቦቱ እስኪያልፍ ድረስ መጠበቅ ስለነበረብኝ መንገድ ላይ ቆሜ መኪና ላይ እየጠበቅኩ ያለ ከሚያስተባብሩት ሰዎች አንዱ መኪና ውስጥ አዩኝ። ኡስታዝ አቡበከር ምን ነው አሉኝ። አይ እንደዚህ አይነት ወደ መንገድ ሄድ ነበር፣ ያው ታቦት እስኪያልፍ እየጠበቅኩ ነው። ስንት ሰዓት ነው ፍላይት? 8 ሰዓት ተኩል ቶርሞስ ደርሶብሃልና እንዴት እናድርግ? ኡስታዝ አቡበከር አንተማ ሁላችንም ነህ፣ እንደዚህ ሆነ ፕሮግራም እያለ መንገድ መዘጋት የለበትም። ማህበረሰቡን አሳምኑ መንገድ ነበር የከፈቱልኝ። መንገድ ከፍተው ነበር ታቦት አስቆሙ መንገድ ከፍተው ያሳለፉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ የኡስታዝ አቡበከር አህመድ አስገራሚ ገጠመኝ ነው። ታቦት ቆሞ አሳልፎኛል እያለ ነበር። እጅግ በጣም በርካታ አስገራሚ ገጠመኞችን እየተናገረ ነበር። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩት የሚሆነው ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ወጣት ከሆንክ አግባ ይባላል አይደል? ወጣቶች አግቡ ምናምን። ማግባት ጥሩ ነገር ነው፣ ግን ከማግባት በፊት አንተ ስለ ትዳር ማወቅ አለብህ። ከማግባት በፊት ስለ ተዋላፊነት ዲፕሊ አንደርስታንድ ማድረግ አለብህ። ሰዎች እንዳይፋቱ ካውንስሊንግ ምናምን የሆነ ነገሮች አሉ አይደል? ለምን ከመጋባታችን በፊት ካውንስሊንግ ለምን አይኖረንም? that's part of deep inside። ስራ ልትጀምር አንተ ዝም ብለህ በዘፈቀደ ነው ስራ። በቃ የሆነ ብር አግኝቷል ምናምን እዛ ጋር የሆነ እንትን ከፍተዋል እጀምራለሁ ነው። ከዛ በኋላ በቃ አሁን ለምሳሌ ወደ ውስጥ ገባ ብለህ እዛ ጋር ገባ ብዬ ሱቅ ብከፍት በቃ ይሳካልኛል ምናምን ካልክ አንተ ገባ ብለሃል። የሚገባልህ ምንም ነገር የለም። ስልክ ማን አካውንት ላይ ምንም አይገባልህ። መምረጥ አለ። ቤቱ ጋር ነው የምከፍተው ምናምን ዲፕሊ ማወቅ አለብህ። you have to understand everything። በትክክል ኡስታዝና ለምናደርጋቸው ነገሮች በሙሉ መጀመሪያ በቂ ዕውቀት ሊኖረን ይገባል። አዎ ወጣት ማግባት አለበት፣ ነገር ግን ስለ ትዳር በደንብ ማወቅ አለበት። አዲስ ቢዝነስ ስንጀምር ስለዛ ቢዝነስ በደንብ ማወቅ አለብን። እያንዳንዱን ነገር በእውቀት የምናደርግ ከሆነ ስኬታማ እንሆናለን። ነገር ግን የምናደርጋቸው ነገር በሙሉ ከእውቀት ውጪ ከሆነ ምንም ትርጉም አይኖራቸውም። ወዲያውኑ ሲፈርስ ወዲያውኑ ሲበላሹ ነው የምንመለከተውና ስለዚህ ነገሮችን በሙሉ በእውቀት ብናደርጋቸው። እሺ ቢስሚላህ። ሌሊቱል ቀድርን አላህ ከወፈቀን ምን ብለን ነው ዱዓ ማድረግ ያለብን? እነግራችኋለሁ። ዛሬ ጁሙዓ ነው። በጣም በብዛት ሰለዋት አውርዱ። ሲመሽ ደግሞ የረመዳን 25ኛው ሌሊት ነው እና ሌሊቱል ቀድር በጣም ከሚከጀልባቸው ቀኖች ውስጥ ነው። አካውንቴንም በጣም በብዛት ሼር ኮፒ ሊንክ ማድረግ አትርሱ። ትንሽ ችግሩ ተነስቶበታል ማለት ነው። እናታችን አይሻ እንዲህ ስትል የኛን ውድ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ጠይቃቸዋለች። ያ ረሱላህ ሌሊቱል ቀድርን ካገኘው ምን ብዬ ዱዓ ላድርግ አለቻቸው። እሳቸውም እንዲህ አሏት፣ اللهم إنك عفو تحب العفو فاعف عني። ልድገሙ። اللهم إنك عفو تحب العفو فاعف عني። ይህንን ዱዓ አድርጊ ብለው መከሯት። ስለዚህ ይህ ምክር ለኛም ይጠቅማልና ሁላችሁም ሸምዳችሁ ይሄ ረመዳን እስኪያልቅ ድረስ ቀንም ማታም ስንቀመጥ ስንተኛ ባገኘነው አጋጣሚ እችንን ተጠቅመን እድላችን ተጠቅመን ይህንን ዱዓ መደጋገም መቻል አለብን ማለት ነው። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይህንን ዱዓ እንግዲህ ደጋግመን የምናደርግበት ሰዓት የደረሰ ይመስለኛል። ዛሬ 25ኛው ሌሊት ነው። 25ኛው ሌሊት ደግሞ ያው ሌሊቱል ቀድር ከሚጠረጠርባቸው ቀናቶች ውስጥ አንዱ ነው። እያንዳንዱ የረመዳን ቀናቶችን ከዚህ በኋላ የቀሩት የረመዳን ቀናቶችን ሌሊቱ ላይ አሁን ወንድማችን የጠቀሰልን ዱዓ ደጋግመን ማለት አለብን። እንግዲህ እናታችን አይሻ ረሱል ሰለላሁ ዐለይሂ ወሰለምን ጠይቃ ይሄንን ዱዓ አድርጊ ብለው ረሱል ሰለላሁ ዐለይሂ ወሰለም የተናገሩትና ስለዚህ ይሄንን ዱዓ በርትተን እናድርግ። አሁን ወስዳችሁ ቪዲዮ እንግዲህ ወደ አነጋጋሪው የኡስታዝ አቡበከር ገጠመኝ ነው። ቪዲዮ ትንሽ ረዘም ይላል። እሱ ላይ በደንብ ሪያክት የምናደርግበት ነው የሚሆነው። ቪዲዮን እንመልከት፣ ከዛ የራሳችን ሐሳብ ውስጥ እንሰጥበታለን። ታቦቱ እስኪያልፍ ድረስ መጠበቅ ስለነበረብኝ መንገድ ላይ ቆሜ መኪና ላይ እየጠበቅኩ ያለ ከሚያስተባብሩት ሰዎች አንዱ መኪና ውስጥ አዩኝ። መንገድ ላይ በመስኮት ተከፍተው መጥቶ ሰላም አሉኝ። ኡስታዝ አቡበከር ምን ነው አሉኝ። አይ እንደዚህ አይነት ወደ መንገድ ሄድ ነበር፣ ያው ታቦት እስኪያልፍ እየጠበቅኩ ነው። ስንት ሰዓት ነው ፍላይት? 8 ሰዓት ተኩል ቶርሞስ ደርሶብሃልና እንዴት እናድርግ? ሄደው እዛ ያሉትን ቀሳውስቶቹን ኃላፊዎቹን አነጋገሯቸውና መጡ። እንዴ ኡስታዝ አቡበከር አንተማ ሁላችንም ነህ፣ እንደዚህ ሆነ ፕሮግራም እያለ መንገድ መዘጋት የለበትም። ማህበረሰቡን አሳምኑ መንገድ ነበር የከፈቱልኝ። መንገድ ከፍተው ነበር ታቦት አስቆሙ መንገድ ከፍተው ያሳለፉኝ። ሰው ለማን ነው መንገድ የሚከፍተው? መኪና ታቦት እያለፈን ሲያዩ እንዴ ኡስታዝ አቡበከር ሶኖት ይለፉ ማለት ለኔ በጣም ከባድ ነበር። ይሄ እንደኔ እንድኖረው ማለት እንዳከብረው የምንገደድበት ማንነት ነው።
እኔ ትንሿን ነገር ሳደርግ ወይም ደግሞ ስኖር ይሄ የእምነቴ ማንነቴ ማሳያ መገለጫ እንድኖርበት የታዘዝኩበት መስመር ነው ብዬ አምናለሁ። ያ መስመር እየጠፋ ተበላሽቶ ነው ዛሬ ዋጋ እንድንከፍልና እኔ አብሮኝ በምኖረው በምተባበረው በጓደኝነት በማሳልፈው አብሬ በመበላውና በመጠጣው ቅድም ረመዳን አንስተናል አብረን እናፈጥራለን አብረን እናሳልፋለን። እኔ ቤት መጋቢ ሐዲስ ይመጣሉ፣ እኔ ቤት ያፈጥራሉ፣ እኔ ቤት ምሳ ይበላሉ። ሌሎች ፓስተሮች በጣም ቅርብ ናቸው፣ እነ ወዳጀነህ እነ ፓስተር ዮናታን እንትን ማለት በምንገናኝባቸው ብዙ አብረን የምንሰራቸው ስራዎች አሉን። በጣም ብዙ ነገር አብረን የምንጓዝባቸው ሀገራዊ የሆኑ ነገሮች ማህበራዊ የሆኑ ጉዳዮቻችን የሚሰበስቡን አንድ የሚያደርጉን በጋራ ልንሰራቸው የሚገባ ነገሮች እነዚህ ነገሮች አብረሽ በመሆንሽና በመታየትሽ እንደ ተአምር ፎቶ ተነስቶ የሆነ ነገር ተደርጎ ከሌና አየናችሁ ይሄ እኮ በቃ ሞትን እኮ እኔ እንደ መልካም ነገር አላየውም። በጣም ያመኛል። ሁሉ ጊዜ የሆነ እስር ቤት ላይ በነበርንበት ጊዜ ሁለት ቄሶች ተቸግረው የጠበቃ ከፍየላቸው ነበርና ወጥተዋል። ያን አባትን የውጭ ተገናኝተን ወተን ስናይ ፎቶ አንስተው የሆነ ጊዜ ተለቋል። የሆነ ፕሮግራም ላይ ዶክተር ወዳጀነህን ጠይቆኝ ነበርና እኔ እንዴት ነው ይሄ እንደ ተአምር የሚሆነው? ይሄ አባት ሰው አልነበረም አጠገባቸው። የእሳቸውን ጠበቃ መክፈል እኔ እኮ የእምነት ግዴታዬ ነው። የሃይማኖት አባት የሆኑ ሰው ይሄንን ማገዝ ይችላል። ይሄ እንዴት ነው እንደ ትልቅ ነገር ሊወራ የሚችለው? እንዴት ይሄ ነገር እንዴት ነው እንደ ተአምር መሆን የሚገባው? በቃ የማንነታችን ማሳያ ነው ብዬ ነው የማምነው። ጠፋብን፣ ያ ነገር ጠፋብንና ዛሬ እንደዚህ ሆነ። በቃ ይሄ አብረን ልንኖረው አብረን ልናሳልፈው ያ ማለት እኔ አንቺን መሆንና አንቺን መምሰል አይደለም። እኔ ዛሬ አንቺን የቤት ስትመጪ ስንበላ ስንጠጣ በበዓልሽ በደስታሽ ሲገኝ በጾም መተሽ ስታፈጥሪ ወይም ሲያፈጥር እንትና ሲገኝ እኔ አንቺን የመሰልኩ አንቺን የመሰልሽ አይደለም። አንቺ በራስሽ ማንነትና በእምነትሽ ባለሽ ማንነት ሰው ተከባብሮ እውቅና ተሰጣጡ ያለው የጋራ መስተጋብሩንና የአብሮነቱን ማሳለፍና መኖር እንደ ሰውነት እንደ አማኝ እንደ ማህበረሰብ እንደ ኢትዮጵያነት ይሄ መገለጫ የሚሆን ነው። ይሄ ደግሞ ተአምር አይደለም፣ እንድንኖረው የታዘዝነው የተኖረ ነገር ነው። አንቺና ዛሬ የምጀምረው ነገር አይደለም ወይም አዲስ የምናመጣው ነገር አይደለም። ይሄ ነገር ነው ጠፍቶብን ስለኖርን በብዙ መልኩ ስላሳለፍን ትንንሽ ግንኙነቶቻችን እንዴ ያደኩት ሰፈሬ ውስጥ ሁሉንም አይነት ሰው ሆነን ነው እኮ ሙስሊም ክርስቲያኑ ጎረቤቱን ያደገ ነው። እኔ ቤት ውስጥ ቁርአን የቀሩ ወንድሞች አሉ፣ ፊደል ያነበብንባቸው የተማርንባቸው አባት ቄስ አሉ። ማለት እንትን አይደለም፣ ይሄ የጋራ ማንነታችን ነው ይኖርበትና ዛሬ ግን እየጠፋ እየመጣ እየተሸረሸረ እየመጣ ይሄ ጥላቻው ነገር እየገነነ እየመጣ ጎልቶ እንዲወጣ ስለፈቀድንለት ያኛውን ድምጸት ማስቆምና መገደብ ስላልቻል ይሄ እንደዚህ አይነት ነገራቶች ትልቅነት የሚመስሉ የልዩ ተግባር የሚመስሉ ሆነው መጡና መሆን ያለብን ቀላሎች ለሌሎች ሰዎች ሲያዩት ከሰዎች መጥፎ ሰው ብሎ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ መጥፎ ሰው ማለት ጎረቤቶቹ የሱን መጥፎ ነገር ፈርተው የሚጠነቀቁት ሰው ነው ይላሉ። ያ ማለት ልክ ጎረቤቶቹ አረከኔ ቤት እንዳትሄዱ ነገር ታመጡብኛላችሁ እዛ ቤት እንዳትደርሱ እንዲህ የሚባሉ ሰዎች የሰው ሁሉ መጥፎ ማለትና አላህ ዘንድ መጨረሻቸው የተበላሸ ሰው እነዛ ናቸው ነው ያሉት። ሰው እንዴት ሰው ሲያስበው ስጋት፣ ሰው ሲያስበው ጭንቀት፣ ሰው ሲያስበው ችግር እንዴት ይሆናል? በተለይ አማኝ ከሆነ በተለይ የሚያምንበት ማንነት ካለውና እነዚህ ነገራቶች ስለጠፉብን ነው ዛሬ እንደዚህ ዋጋ እየከፈልንበት ያለ ነው ብዬ አስባለሁ እንጂ እኔ ያደረኩት ነገር ምንም አዲስ ነገር አይደለም። የነበረ የኖረ ነገር የሚኖር ነው መሆን ያለበትም ቢኖር የሚገባው ነው ብዬ አስባለሁ። እስር ቤት በነበርንበት ጊዜ በአጋጣሚ አንዱ ቦታ ላይ በነበርኩበት እስር ቤት ላይ ቅሊንጦ ላይ ያው ቆጠራ ካለቀ በኋላ ነው ጸሎት የሚደረገው። ቆጠራ ተቆጥረን ስገባ ወዲያውኑ የክርስትና እምነት ተከታዮች ጸሎት አለ። ከዛ በኋላ ደግሞ መግሪብ ሶላት ሲደርስ እኛ እንሰግዳለን። ቦታው ላይ ይነጠፍና እዛው ቦታ ላይ ነው፣ ሌላ አማራጭ ስለሆነ የጋራ ቦታችን ነው። ይሄው ነው ግዴታ እንገደዳለን እኮ አንድ ቦታ ላይ ልኖር፣ አንድ ቦታ ላይ እንሰግድ፣ አንድ ቦታ ላይ እንጸልይና በአጋጣሚ እኔ ብዙ ጊዜ የምገባባቸው እንትኖች ላይ ጠይቄም ለሶላት እንዲመች ምክንያቱም መስገጃ ቦታም ስለሚቸገር ለሊት ላይ ስትሰግጂ ምናምን የሚመች ቂብላው የተስተካከለበት ቦታ ላይ አልቃረጋለሁና ወደ ግድግዳ ያለውን ቦታ ነው የምመርጠው እና በአጋጣሚ ግድግዳው አጠገብ የሚጸለየው ደግሞ እኔው አልጋ ላይ ነው እና ልክ ጸሎት ይገባል እኔ ገብቼ እዛው ተቀምጬ የራሴ መጽሐፍ አነባለሁ፣ ምሰራውን ስራ ሰራለሁ። እኔ አልጋ አጠገብ ነኝ፣ ከኔ አልጋ በላይ ነው ስዕለ ማርያሙ ምናምን ተሰቅሎ የሚቀመጠው እና እዛ ይጸልያል። በወቅቱ አስታውሳለሁ እኔና ተመስገን ደሳለኝ አንድ ክፍል ነበር። እኔ ጋር ታስሮ ነበር 15 ቀን። በኋላ እንዴት ሁለቱ አሸባሪዎች አንድ ላይ ይታሰራሉ ተብሎ ተመስገንን ከኔ ጋር ወሰዱትና ወደ ዝዋይ ወሰዱት እና ኤልያስ ገብሩ የሚባል ኤልያስ ገብሩን ታውቂውን አንድ ጋዜጠኛ ልጅ ነበር። እንደዚሁ ታስሮ መጥቶ በዋስትና ተፈቷል እና መጥቶ ሲያይ እዛ ክፍል ገብቷል። እሱ ጸሎት የሚጸልየው አቡበከር አልጋ ላይ ነው፣ ፊት ለፊት ስዕለ ማርያሙ ያለው እዛ ነውና
ከእስር ቤት ወጥቶ ፌስቡክ ላይ ይጽፋል እና በሽብር በሃይማኖት አክራሪነት የተከሰሰው ኡስታዝ አቡበከር አልጋ ፊት ለፊት እዛ ጸሎት የሚጸለየው ለማርያም የተሰቀለው እዛ ነው ምናምን ብሎ ኢትዮጵያዊ ማንነታችን ምናምን ብሎ የሆነ ነገር ይጽፋል። በሚቀጥለው ቀን ጠዋት የእስር ቤቱ አስተዳደሮች መጡ በየክፍሉ ያለውን ስለ ማርያም እንዲወርድ አዘዙ፣ ጸሎት ከለከሉ። ይሄ መከባበር ይጨንቋቸው እዛ ውስጥ ያለ የምናደርገው ነገር አሳስቧቸው በዛ ልክ ሄዳሉና እኔ ይሄንን ማድረግ እኔ ግዴታዬ ነው። የሌላውም ሰው ይሄው ነው። እኔን ማክበር እሱም ማክበር እውቅና መስጠት ነው። እጅግ በጣም አስገራሚ ገጠመኞች ነበር እየሰማን የነበረው የኡስታዝ አቡበከር አህመድ። ትክክለኛ ኢትዮጵያ ይህቺ ነበረች እኔ ማቀው ማለት ነው። አሁን ላይ ግን እርስ በርስ መጠላላት ተጀምረዋል። አንዱ የአንዱን ሃይማኖት ዝቅ ለማድረግ እንጣጣራለን ምናምን። ነገር ግን እንደዚህ አልነበረም። ትክክለኛ ኢትዮጵያ የራሱን ሃይማኖት ያከብራል። ከዛ በኋላ ደግሞ የሌላውንም ሰው እንደዚሁ ያከብራል። በመከባበር ነው እዚህ ድረስ የደረስ ነው እንጂ እንደዚህ የጎሪጥ በመታየት አይደለም። እና በዚህ አጋጣሚ ኡስታዝ አቡበከር አህመድ እንደዛ አረፍዱበት ፍላይቱ እንዳይስተጓጎል በታቦቱ እንዲያልፍ ስለፈቀዱለት ክርስቲያን ወገኖቻችን በጣም ማመስገን እፈልጋለሁኝ። እሱም ደግሞ የሌላውን ሰው እምነት ስለሚያከብር እነሱም አክብረውለታልና ከዚህ ትልቅ ትምህርት መውሰድ አለብን ብዬ አስባለሁ። እኛም የሌላውን ሰው እምነት ማክበር አለብን። በእኛ በእስልምና አስተምሮትም እኮ ይባላል አይደል የነሱን አምላክ አትስደቡባቸው የእናንተን አምላክ ይሰደቡባቸዋል ስለሚባል ሰው የሌላውን ሰው እምነት ባከበርን ቁጥር የኛንም ሃይማኖት ይከበርልናል። ይሄ ነው መሆን ያለበት። መከባበር መዋደድ ነው ያለብን ብዬ አስባለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁ ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።